አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? ክረምት ለናፈቃችሁ፣ ዝናብ ለናፈቃችሁ ያላችሁና አልሐምዱሊላህ የድሮ ክረምት መጣልን። አሁን ዝናብ አልነበረም እኛ ሀገር ድርቅ ነበረ። በቆሎ ምናምን አዝመራ አሁን ላይ እየደረቀ ነበረና አሁን ግን አልሐምዱሊላህ ዝናብ መዝነብ ጀምሯል። በሱ በራሱ ተስፋ ነውና አልሐምዱሊላህ እየዘነበልን ነው። ለኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ ውዶቼ አበረታቱኝ። ወዳችሁ ፈቅዳችሁ የምትከታተሉኝ ነበር ተከታታዮቼ ከልብ ያመሰግናለሁ ውዶቼ። ምንም አይነት ቪዲዮ ልቀቅልን እናይሻለን ምትሉኝ፣ ምክርሽ ናፈቀኝ ምትሉኝ፣ ወይኔ በቃ አልጠፋም እጠፋለሁ ብዬ ራሱ የእናንተ ኮመንት ማለት ነው ያበረታታኛል። ያኔ እጠፋለሁ ብዬ አላስብም፣ ግን አንዳንዴ ታውቃላችኋ ከህይወት ጋር ግብግብና አይመቻችም ሁሌ ቪዲዮ ለመቅረጽ ምናምን። ብቻ የእናንተ ኮመንታችሁ ያነቃኛል፣ ሞቲቬት ይሆነኛል እና አመሰግናለሁ ውዶቼ ስለምሰጡኝ አስተያየት እና ብሎጌን እያያችሁ ቪዲዮን እያያችሁ ወሬ እናውራ ሁሌ እንደተለመደው ማለት ነው። እኔ ብዙ ጊዜ ወሬን ማወራው ከራሴ ህይወት ተሞክሮ ለራሴ የጠቀመኝ ነገር ምናምን ነውና አብዛኛው የምትከታተሉኝ ተከታታዮቼ ደግሞ የመዳም ቅመሞች ናችሁ። ልክ እንደኔ አይነት ናችሁ። በቃ ኮንትራት ቤት የምትሰሩ አንድ ቦታ ሀገራችሁ ላይ መግባት የምትፈልጉ ሀገራችሁ ላይ ዘና ብላችሁ ቤታችሁ ላይ መኖር፣ ሁሌ ለሰው መላላክ፣ ሁሌ ከሰው ግርግር መሄድ የደከማችሁ ያኔን በኮመንታችሁ እረዳለሁና እኔም እንደናንተ ነበርኩኝ፣ በእናንተ ቦታ ላይ ነበርኩና ለዛ ለኔ የጠቀመኝን ነገር ለዚህ ቢያረጉ እኮ በጊዜ ሀገራቸውን መተው ምናምን ላለውና በሱ እንደዛ አይነት ነገር ነው እኔ የማወራው። እና ብዙዎቻችሁ አጥቼ ተቸግሬ ልጆቼን ጥዬ ሄጄ ግን ከሄድኩ በኋላ መጨከን አቅቶኛል። ወንድሞቼን ሲጠይቁኝ ብር እሰጣለሁ፣ ሰው ሲጠይቀኝ ብር ልካለሁ፣ ደክሞኛል፣ ልጆቼ ናፍቀውኛል ምትሉ አላችሁና እኛ እናት ከሆንን እናት የሆነ ሰው የወለደ ሰው በብዙ ነገር ሊጨክን ይችላል። ግን በልጅ እኔ እንጃ ወላሂ ከባድ ነው። በቃ በልጅ መጨከን የጭካኔ መጨረሻ ብዬ ነው ማስበው እኔ ስላየው ማለት ነው። ልጄን ጥዬ ሲሄድ በቃ ምን አይነት እናት እንደሆንኩ ይሆንና ሰው መሆን ራሱ ያስጠላኝ ነበርና ግን ከዛ በላይ ጭካኔ የለም። ልጆቻችሁን ጥላችሁ የሄዳችሁ ለልጆቻችሁ አስቡ። ወላሂ ለነዚህ ልጆች ያለ እናንተ ማንም ሰው የላቸውም። እናንተ ወደ ኋላ ስትቀሩ የነሱም ህይወታቸው በብዙ ነገር ወደ ኋላ ይቀራል። ምንም እንደ እናት የሚሆን ነገር የለም። አያታቸው ወይም አክስታቸው ሆነ ሰው አባታቸው አንድ ላቆ ሊያሳድጋቸው ይችላል። ግን እናትን የሚያክል ነገር የለም። ምንም ነገር ባታረግላቸው እናት አጠገባቸው ስትኖር በራሳችሁ መንገድ በራሳችሁ ባህሪ በተርቢያ ታሳድጋላችሁ ልጆቻችሁን ማለት ነው። ቁርአን ታስቀራላችሁ፣ ታስተምራላችሁ። በቃም ለልጆቼ ለወደፊት ጠቅማል ያላችሁትን ነገር ሁሉ እያስተማራችሁ ታሳድጋላችሁ ማለት ነው። ያ ሰው ደግሞ ያን ነገር ላያረግላቸው ይችላል፣ ሊያለብሳቸው፣ ሊያበላቸው ምናምን ይችላል። ያም በራሳችሁ ብር ነው። ልጆቹ ደግሞ እናቴ በላከችው ብር አይደለም ፈዋ የምለው የምለብሰው የምጠጣው ብለው አያስቡም። እናቴ ትታኝ ሄደች ብለው ነው የሚያስቡት። እና ብዙ የእናት ፍቅር ይጎላቸዋል። ለዛ በሌላ ሰው መጨከን አለባችሁ። ወላሂ በልጆቻችሁ ጨክናችሁ የለ በእህታችሁ በወንድማችሁ ምናምን ጨክኑባቸው። ከልጅ የሚበልጥ ነገር ምንም ነገር የለም። በእኛ ሰበብ ሆነን አይደል ወደዚህ ምድር ያመጣናቸው። ስለዚህ የእነሱ ሀቅ አለብን ማለት ነው። የእህት የወንድም ሀቅ የለብንም እኛ በሀዲስም ብንሄድ ማለት ነው። የእናት አባት የልጅ ነው ሀቅ ያለብንና በእኛ ሰበብ ወደዚህ ምድር ስለመጡ እህቶቻችን ወንድሞቻችን ካለን እኛ ራሳችን በሁለት እግራችን ከቆመን ግዴታ መርዳት ያሉብን ሰዎች ከረዳን በኋላ እነሱን ልረዳ ችግር የለውም። ግን መርዳት ያለብን ከጎናቸው መቆም ያሉብን ልጆች ስላሉ የኛን እንትን ስለሚፈልጉ
ስለዚህ ጨክናችሁ ብራችሁ ጥር አድርጋችሁ መታችሁ ከልጆቻችሁ ጋር እና እንዴት ልጨክን ካላችሁ፣ አንደኛ ብር የሚጠይቃችሁን ሰው ሁሌ አታግኙት፣ አታውሩት። ሌላ ደግሞ ብዙ ጊዜ ኦንላይን አትገኙ። ቲክቶክ ገብታችሁ ለራሳችሁ የሚጠቅማችሁ ነገር ብትማሩ፣ ዩቲዩብ ላይ ገብታችሁ ለራሳችሁ እንትናችሁን ጭንቅላታችሁን አብዴት የሚያደርግ ነገር ወይ የሚጠቅማችሁ በቃ ከሰው ህይወት ሊሆን ይችላል ምናምን እና እሱን ብታዩ ይሻላችኋል ማለት ነው። ብዙ ጊዜ አትጀናጀኑ። ያኔ መደወል ላለባችሁ ሰው ብቻ ደውሉ። ለእናታችሁ፣ ለልጆቻችሁ፣ ለአባታችሁ ያኔ መደወል ላለባችሁ ሰው ደውሉ። ግን ሁሌ ከኢትዮጵያ ሰው ጋር አትገናኙ። ከኢትዮጵያ ሰው ጋር ሁሌ ተገናኛችሁ ማለት አላማችሁን ያስረሳችኋል። ይሄ ሁሌ ችግር ነው የሚያወራው የዚህ ሰው ወላይ አይደለም ሄዶ ስደትን ያላየ ሰው ይቅርና ማለት ነው። ስደት አይቶ የመጣ ሰው ራሱ እዚህ በቃ ይመኛል የሆነ ነገር ብገዛው ነገር በሰው ነው በሰው ቀፋፍሎ ምናምን ማለት ነው። እና ሁሌ ስለ ችግር ነው። በእርግጥ ችግር አለ እዚህ የማይሰራ ሰው የገቢ ምንጭ የሌለው ሰው ይቸግረዋል። ኑሮ ውድ ነው። ግን የሚሰራ ሰው ደግሞ አያቅተውም። ሌላ ደግሞ አልሐምዱሊላህ ብሎ ሰው ባለው ነገር ተብቃቅቶ ከኖረ የሰውን አይቶ ይሄ የለኝም ይሄ የለኝም ብሎ በፉክክር የሚኖር ሰው ከሆነ ያው እዚህ ዱንያ አይጠገብም። ግን ባለን ነገር አልሐምዱሊላህ ብለን ከኖርን ደግሞ እንኖራለን ማለት ነው። ዱንያ ደግሞ ችግር ነው። ተሰደንም ችግር ነው፣ እዚህም ችግር ነው። ግን መጀመሪያ የወጣንበት አላማ ካስተካክልን በኋላ መምጣት ወይም ደግሞ ቦታ መቀየር አለብን። ቦታ መቀየር ስራችሁ ለረጅም አመት መዳን ቤት መኖር በሽተኛ መሆን ነው። በቃ የሆነ በሽተኛ እንሆናለን። ለረጅም አመት አንድ ቤት ላይ አንድ ቦታ ላይ መቆየት በራሱ ደነዝ ያደርገናል። ወይ እዛ ወታችሁ ስራ መጀመር አለባችሁ በዛ ሀገር በምትሰሩበት ሀገር። ወይም ደግሞ ልጆቻችሁን ጥላችሁ ሄዳችሁ ሰረት ታደርጋችሁ ትንሽ ስራ ቢኖራችሁ እዚህ ቤት ካላችሁ ወላሂ በትንሽ ነገር ተብቃክታችሁ መኖር ትችላላችሁ። ብዙ ነገር አታስቡ። እንደ መዳም ቤት አታስቡ። እኛ እንደዛ መኖር አንችልም። 20 አመት 30 አመት ራሱ ብንሰራ ለብቻችን በመዳም ቤት ደሞዝ እንደዛ መሆን አንችልም። ምክንያቱም ያው ደሞዛችን ብዙ ይመስላል ወደዚህ ሲላገን ብዙ አመት በቆያችሁ ቁጥር ደሞዛችሁ እየጨመረ 80 ሺህ 100 ሺህ 90 ሺህ እየሆነ ይሄዳል። እዛ ግን እዚህም ደግሞ ኑሮ እየጨመረ ነው የሚሄደው። አንድ ቆርቆሮ 2000 ምናምን ነው የሚገዛው ማለት ነው። አንድ እንጨት አሁን ጎርተና ቋሚ ምናምን ልግዛ ካላችሁ እንደዛው ነው። እና እዚህም ኑሮ እየተወደደ ነው የሚሄደውና በአቅማችሁ ተብቃክታችሁ ነው ከልጆቻችሁ ጋር ትኖራላችሁ።